እንዳው የኔ ነገር ለኔ እምቢ ካለ የኔ ነገር ለኔ ካልተሳካልኝ እንኳን በነቢያቶችም የኔ ነገር አይፈታም እንዴ? እውነት ነው። ጌታ ሆይ ከኔ ከተሰወረ ነገሪ ካንተም ተሰወረ እንዴ? እውነት ነው። ብለ ብዙ ቀናቶችን በእግዚአብሔር ፊት ላይ ስታወራ ያለው እውነት ነው። እንደው እግዚአብሔር ሆይ አንተ ነገሮቹን ዘግተ ከሆነ እጅና ያለው ብለ እውነት ነው። ለእግዚአብሔር ዕውቅና ሰጥተህ እውነት ነው። አርቀሻለሁ። በቢዝነስ ዘርፍ ላይ የሚንቀሳቀስ በስራ በንግድ አይነት ዓለም ላይ የሚንቀሳቀስ እኔ ነኝ። በንግድ ላይ ነው ያለከው። እውነት በንግድ ላይ ነው። ልብስ ነው የምሰራው። ልብስ ላይ እዛ ጋር ምን ብለህ ትቀበላለህ? ጥቂቷ ነገር በዚህ ምሽት ይበዛል። ሄሎ ላመኔ ሰው እኔ መልእክተኛ ላይ ልናገርላችሁ። ጥቂቷ ነገር በዚህ ዓመት ይበዛለች። ጥቂቷ ነገር በዚህ ዓመት መጨመር ትጀምራለች። አንተ አሁን ስራ እየሰራክ ለመቀጠል ሳይሆን ስራን አቋረጤ ወደ ሌላ አማራጭ ውስጥ ለመግባት ከፍተኛ ጥረት እያደረክ ነው ያለው። ሰው አያውቅም እንጂ ቀጣይ ወር ኢቭኒንግ እኮ እኔ ስራ አልሰራም እያልክ ነው። አዎ እያልኩ እኔ መልእክተኛ ነኝ። አምናችሁ ከተቀበላችሁ በዚህ ምሽት ላይ በጥቂቷ ነገር ላይ ቃል አወጣችሁ መብዛት ይጀምራል፣ መጨመር ይጀምራል፣ ለብዙ ነገር መብቃት ይጀምራል። ኦላ ቃሉ ሲሰበክ የኔ ነው እያልክ ነበር። ያንተን ነገር በድንገት ወስዶ ወላይታ ሶዶ ላይ ያስደገመ አደገኛ ደጋሚ አየው። ዛሬ ምሽት በእግዚአብሔር ስም አቃጥየዋለሁ። አሜን። አቃጥለናል። ከማንጃይ ላይ መርገም ተሰበረ። አሜን። ትጀምራለህ እንጂ ማሳካት አትችልም። አው አሁን ራሱ እኔ ጊዜ ብር ልኬ ነበር ዱባይ ለመሄድ ብር 200 ሺህ ብር አስገብቼ ከ15 ቀን በኋላ ከወር በኋላ መንገድ ተዘጋ ብሎ ብር ጨምር 90 ሺህ ብር ብሎ ወደዚህ ላከ። ቤት አሞ ነበር ሰው ደብድቦ እኔ ከወላይታ ነው የመጣሁት። ያው በዚህም ጽፌ ነው የመጣሁት። ዛሬ ልዩ ቀን ነው ብዬ ጌታ ወይ አንተ አሜን ብዬ ነው የተቀበልኩት። በምን ላይ ነው ጻፍከው? ወረቀት አጣውና በዚህ ላይ በካርድ ነው ጻፍኩት። በካርድ ወረቀት ላይ ዛሬ አላወቅም እንጂ ላንተ ልዩ ቀን ነው። እንዳው የኔ ነገር ለኔ እምቢ ካለ የኔ ነገር ለኔ ካልተሳካልኝ እንኳን በነቢያቶችም የኔ ነገር አይፈታም እንዴ? እውነት ነው ብዬ ጌታ ሆይ ከኔ ከተሰወረ ነገሪ ካንተም ተሰወረ እንዴ? እውነት ነው። ብለ ብዙ ቀናቶችን በእግዚአብሔር ፊት ላይ ስታወራ ያለው እውነት ነው። እውነት ነው። ከዚህ በኋላ ራሱ የኔ ነገር በእግዚአብሔር ቤት ላይ ካልተፈታ በስተቀር እንደው እግዚአብሔር ሆይ አንተ ነገሮቹን ዘግተ ከሆነ እጅና ያለው ብለ እውነት ነው። ለእግዚአብሔር ዕውቅና ሰጥተህ እውነት ነው። አርቀሻለሁ። ህያው ጌታ እግዚአብሔር ለኔ እንዲህ በለው ብሎኛ ባልቆዩ ጥቂት ቀናቶች መካከል አሜን። አሁን ካለበት ምዕራፍ እግዚአብሔር ይወስደና ከቅርብ ጊዜያቶች በኋላ ባለበት መደብ ላይ ሳይሆን አንተን አስመጪና ላኪ። አሜን። አሁን ካለበት ምዕራፍ እጅ ወደ አፍ እያል ከነበርክበት ምዕራፍ መለኮታዊ ምሪት መጥቶ አንተን በክብር ሲያወጣ አየው። አሜን። ኦላቪያና ካባላ ባዲያላ ብሮዶቦስ አሜን። በቢዝነስ ዘርፍ ላይ የሚንቀሳቀስ በስራ በንግድ አይነት ዓለም ላይ የሚንቀሳቀስ እኔ ነኝ። በንግድ ላይ ነው ያለከው። እውነት በንግድ ላይ ነው። ልብስ ነው የምሰራው። ልብስ ላይ በአንድ ሰፈራ ላይ አትንከራተትም። አሜን። ምን አልኩ? አስመጪና ላኪ። እዛ ጋር ምን ብለህ ትቀበላለህ? ጥቂቷ ነገር በዚህ ምሽት ይበዛል። ሄሎ ላመኔ ሰው እኔ መልእክተኛ ላይ ልናገርላችሁ። ጥቂቷ ነገር በዚህ ዓመት ይበዛለች። ጥቂቷ ነገር በዚህ ዓመት መጨመር ትጀምራለች። አንተ የምሰራው ኦሬዲ ንግድ ነው። ንግድ ነው። ጸልይ አውቃለሁ። ከዚህ በፊት አታውቅም? መጀመሪያ ጊዜ ነው። ህያው ጌታ እንዲህ ብሎኛል። ኦላ ካማራ ባሲያና አሁን ነገሪ እንዲህ ነው የሚሆነው። አሁን ከሰማው ከቃሉ ጋር ኮኔክት ይሆናል። አሜን። መልሰህ ሲሰራ ደግሞ ምን አለበል እግዚአብሔር አምላክ ከኢትዮጵያ ውጭ ትላልቅ በሮችን አሜን ለልጄ እግዚአብሔር አዘጋጅቻለዋል። አሜን። የሚገርም ነገር ለካቲያና ቬሎስ ኮቻላ ብራዳ ባሲያና በጌታ መንፈስ 1-2 ተብሎ የተቆጠረ 6 ወራቶችን ነገሪን የቆለፈ እጅ አየው። ይሄ እጅ 6 ወር ሙሉ ነገርን ከቆለፈ በኋላ አንተ አሁን ስራ እየሰራክ ለመቀጠል ሳይሆን ስራን አቋረጤ ወደ ሌላ አማራጭ ውስጥ ለመግባት ከፍተኛ ጥረት እያደረክ ነው ያለው። በጣም ሰው አያውቅም እንጂ ቀጣይ ወር ኢቭኒንግ እኮ እኔ ስራ አልሰራም እያልክ ነው። አዎ እያልኩ ነኝ። ህያው ጌታ እግዚአብሔር አምላክ እንዲህ ብሎኛል፣ ጥቂቱን አበዛለሁ። አሜን። እኔ መልእክተኛ ነኝ። አምናችሁ ከተቀበላችሁ በዚህ ምሽት ላይ በጥቂቷ ነገር ላይ ቃል አወጣችሁ መብዛት ይጀምራል፣ መጨመር ይጀምራል፣ ለብዙ ነገር መብቃት ይጀምራል።
ጌታ እንዲህ ብሎኛል። ይህ ዓመት ሳይዘጋ የጽድቅ ፀሐይ አሜን ላንተ ትወጣለች። አሜን። ቃሉ ሲሰበክ የኔ ነው እያልኩ አሜን እያልኩ ነው። ቃሉ ሲሰበክ በቃ የኔ ነው እያልክ ነበርክ። እሺ አሁን አንድ ነገር ነው አንተን እኔ ማረጋው። ያንተን ደግሞ ፋይል ከዚህ አካባቢ በእግዚአብሔር መንፈስ አወጣውና አስመጪና ላከ እንድትሆን ወደ ውጭ ሸኛል። አሜን አሜን። አስበህ ምናምን ታውቃለህ? ብዙ ጊዜ ነው ማስበው። ብዙ ጊዜ ነው የምታስበው? ለመውጣት አስባለሁ። ለመውጣት አስባል። አጠገብ ያለ ሰው ጨፈጣ አድርጋ ጀምር ይሳካል ብለው ጀምር ይሳካል። ታምናላችሁ? 2018 ላይ ስራ ጀምር ይሳካል። አገልግሎት ጀምር ይሳካል። የሆነ ቢዝነስ ጀምር ይሳካል። አንድ መንግስት አያስጠነቅፍም፣ ይሳካልሃል። አዎ ቀኒ ነው ዛሬ ላንተ። በዚህ ምሽት ማይተም አርፏል። ነገሪ በይፋ የተገለጠና የታወቀ ነው። ፕሮሰስ እንጀምር። ከቅርብ ጊዜያቶች በኋላ በቀጥታ ስልክ ማንም አያገኝም። አሜን። ከቻለ በውጪ ስልክ አሊያ በኢሞ ነው በዋትስአፕ ላይ አባሊ ጸልይ ቮላካ ዛሬ ቀኒ ነው። እሺ አሜን። ኦል ዲቪና ስኮቲያላ አምቢ ኮቶራ ይህን ሰው አየው በጌታ መንፈስ። ይህን ሰው ካየው በኋላ የሱን ህይወትን የቀምቶ ወሰደና በጨለማ ዓለም ላይ ያስቀመጠ እጅ አየው። ያንተን ነገር በድንገት ወስዶ ወላይታ ሶዶ ላይ ያስደገመ አደገኛ ደጋሚ አየው። ዛሬ ምሽት በእግዚአብሔር ስም አቃጥየዋለሁ። አሜን። አቃጥለናል። ከማንጃይ ላይ መርገም ተሰበረ። አሜን። አንተ ገና ለመንቀሳቀስ ሐሳብና አጀንዳ እንደጀመርክ ሰማና ነገርን ወሰደ። ከዛ በኋላ ወስዶ አስደገመ። ከዛ ጊዜ ጀምሮ ነገሪ ትጀምራለህ እንጂ ማሳካት አትችልም። አዎ አሁን ራሱ የሆነ ጊዜ ብር ልኬ ነበር ዱባይ ለመሄድ ብር 200 ሺህ ብር አስገብቼ ከ15 ቀን በኋላ ከወር በኋላ መንገድ ተዘጋ ብሎ ብር ጨምር 90 ሺህ ብር ብሎ ወደዚህ ላከ። ስልክ ደግሞ ድጋሚ 90 ሺህ ብር የለኝም ብሩ መልስልኝ ስል 90 ሺህ ብር እኔ አልከፍልም አልኩ። ነገሩ ቤት እንደተቆለፈ እኔ አይቻለሁ። ዛሬ እግዚአብሔር እጁን ስለሚሰበር ብላቴና ይሂድ። አዎ እሺ እጅን ከፍ አድርግ። አንተንም ልባረክ። ወደ አሰብክ ነገር ውስጥ ከዚህ ምሽት ጀምረህ ትገባለህ። ወደ አቀድከው ነገር ውስጥ ከዚህ ምሽት ጀምረህ ትገባለህ። ከሶዶ ወደዛ ወደ ታች አካባቢ ከአንድ ወረዳ ያንተን ፋይል አወጣው። አሜን። ከቅርብ ቀናቶች በኋላ አሜን በመለኮታዊ ምሪት ወደ ዱባይ ያስገባው። አሜን። ገብቼ ነው ያለው ፓስፖርት አሁን ይዤ ነው የመጣሁት ለመጸለይ። ፓስፖርት? አዎ ወይ ፓስፖርት ነው ደግሞ እዚህ ጋር አለ ሌላ ነገር። ወንድሜ ታሞ ነበረ፣ ሰው ደብድቦ እኔ ከወላይታ ነው የመጣሁት። ይኸው በዚህም ጽፌ ነው የመጣሁት። ምን ብለህ ዛሬ ልዩ ቀን ነው ብዬ ጌታ ወይ አንተ አሜን ብዬ ነው የተቀበልኩት። በምን ላይ ነው ጻፍከው? ወረቀት አጣውና በዚህ ላይ በካርድ ነው ጻፍኩት። በካርድ ወረቀት ላይ አዎ። ዛሬ አላወቅም እንጂ ላንተ ልዩ ቀን ነው። ሄሮ ንቃ። ዛሬ ላንተና ለቤተሰቦች ልዩ ቀን ነው። መልእክት አለ። አሜን እያልከው የሆነ ነገር ተነክተዋል። ለአንዳንዱ ስራ ተነክተዋል። ለአንዳንዱ ቤተሰቦች ተነክተዋል። እርግጠኛ ነኝ የምትገርምበት ጊዜ ደርሶላቸዋል። ዛሬ ወንድሜ በጣም ተመቶ ነበርና እዚህ ገበያ ዳር ነው የመቱት። ከዛ በኋላ አሁን እሱን ለማሳከምና እሱን ለመጠየቅ ወደዚህ በመጣሁበት ሰዓት እሱ ተኝቶ ነው ያለው። እኔ እቺን ጽፌ ብቻ እቺን ፓስፖርቷን ከቦርሳዬ ወስጄ ነው መጣ። ምን ብለህ ነው መጣው? ዛሬ ልዩ ቀን ነው ጌታ ሆይ አሜን ብዬ 3 ጊዜ ጽፌ ከዛ በኋላ ቀኗን ጽፌ ዛሬ ቀን 25/02/2018 ብዬ ይዤ ነው መጣው። ያንተ ዝና ጠራኝ ከሩቅ ከማዶ ሁሉን ትቼ መጣው ልቤ አንተን ወዶ። ይኸው ጌታ ከኔ ጋር አለ። አሜን። አሁን የተቆለፈውን መዝገብ እናወጣለን። አሜን። እኔ ደግሞ እዛ ጋር የኛው የቆለፈውን እኔ በኢየሱስም እከፍታለሁ። አሜን። ይከፈታል። ባልቆዩ ጊዜያቶች መካከል ይሄን ወንድም ሸኝቼዋለሁ። አሜን። አባ ጌታ እንዲህ ብሎኛል። ዛሬ ማታ ዛሬ ማታ ደግሞ አንድ ቃል ብቻ እናወጣለን። አሜን አሜን። እግዚአብሔር ዋናው ስለሚቀውጥ ለራሱ በእጁ ይገባል። አሜን። አንድ ሰው ጮኸ አሜን ይበል። አሜን
ኦላ ካማሺያ ለባሲያ ነው ዶኮቶ ኮቦረባ አሜን ኦ ቫኒያሴስ አሜን። ምንም አትጨነቅ። እሺ አልጨነቅም። አሁን የሚያስጨንቀኝም ነገር የለም። እግዚአብሔር አለ። እግዚአብሔር አለ። አዎ ዝም ብለህ ከፍ አድርግልኝ። ዶላ ካማሾ ሁለት እጆችን ከፍ አይንን ጨፍንልኝ። ቬካታ ኦልዲቪና ካምባር ዳቫሲያና ባልቆዩ በኢየሱስም በአንድ ወር ውስጥ ላይ በክብር ይሸኛል።